ታሪካችን የሚጀምረው ሀያት የተባለች ቆንጆ ሴትን እያሳየን ነው። ሀያት በዚህ ሰዓት በኢስታንቡል ውስጥ ከጓደኞቿ ከአስሊና ከኢፔክ ጋር ነው የምትኖረው። አንድ ቀን ግን እናቷ ኤሚኔ በድንገት ወደምትኖርበት ቤት መጥታ ታስገርማታለች። ይሄኔ ኤሚኔ ለሀያት ግልጽ ምርጫ ትሰጣታለች። ወይ ስራ አግኝታ ራሷን ችላ መኖር እንደምትችል ማሳየት፣ አለበለዚያ ደግሞ ወደ መንደራቸው ተመልሳ ትዳር መያዝ አለባት። ሀያት ግን ከዚህ ነገር ሽሽት ዛሬ በአንድ ትልቅ ኩባንያ የሥራ ቃለ መጠይቅ እንዳላት ትነግራታለች። ስለዚህ እናቷም ለመጨረሻ ጊዜ እድል ሰጣት ይሄንን ስራ ካልተቀጠረች ግን ከሷ ጋር ወደ መንደራቸው መመለስ እንዳለባት በመናገር ታስጠነቅቃታለች። በሌላ በኩል ደግሞ ሙራት የተባለ ሸበላ ወንድ ከአንካራ የሥራ ጉዞ ወደ ቤቱ እየተመለሰ ስለሆነ መኪና ውስጥ ከጓደኛውና ከሹፌሩ ከሪም ጋር እናየዋለን። ከዚህ በኋላ መንገድ ላይ የሙራትን ወንድም ዶሩክን ያገኙታል። ይሄኔ ሶስቱ በጣም የሚቀራረቡ ሰዎች እንደሆኑ እናያለን። ሙራት ወደ ቤቱ ሲደርስ በመጀመሪያ የሄደው ወደ አያቱ አዚሜ ጋር ነበረ። አዚሜ የልጅ ልጇን ሙራትን ስታየው በደስታ ትቀበለዋለች። አንካራም ቆንጆ ሴት አግኝቶ እንደሆነ ትጠይቀዋለች። ምክንያቱም ሙራት እንዲያገባ በጣም ትፈልጋለች። በሌላ በኩል የሙራት አባት ነጃት ሙራት ለሰዓቱ እንደሚጠነቀቅ ስለሚያውቅ ከባለቤቱ ዳሪያ ጋር ቁርስ እንዲበሉ ያቻኩላታል። ዳሪያ ግን ነጃት ለሙራት የሚሰጠውን ትኩረት አትወደውም። እሷ ከሙራት እናት ሞት በኋላ ነጃትን ያገባችው ሁለተኛዋ ሴት ስትሆን ከነጃት የወለደችው ዶሩክን ነው። ከዚህ በኋላ ሙራት ወደ ኩባንያው ለመሄድ ቢነሳም መኪናው መንገድ ላይ ይበላሽበታል። ስለዚህ ታክሲ ለመፈለግ ይወርዳል። ይሄኔ ከአንድ ሱፐርማርኬት ፊት ለፊት የቆመ ታክሲ ያያል። ሾፌሩ ግን ዕቃ ለመግዛት ወደ ውስጥ ገብቶ ነበረ። ሙራትም ሾፌሩን እየጠበቀ እያለ ሀያት ትመጣና ታክሲ ውስጥ ትገባለች። ወደ ስራ ለመሄድ በጣም እየረፈደባት ስለሆነ ሾፌሩ እንዲፈጥን ትጠይቀዋለች። ነገር ግን ሙራት እሱም ታክሲውን እየጠበቀ ያለ ተሳፋሪ እንጂ ሾፌር እንዳልሆነ ይነግራታል። ይህኔ ሁለቱ በታክሲው ምክንያት ይጨቃጨቃሉ። ሙራት እሱ ቀድሞ ስለመጣ ታክሲውን እንደሚሳፈርና ከፈለገች ግን አብረው መሄድ እንደሚችሉ ይነግራታል። ሀያት ግን ይሄንን ጅንጀና ነው ብላ ተረድታ ተቆጥታ ከታክሲ ወርዳ ትሄዳለች። ከጥቂት ጊዜ በኋላ ሙራት ሀያት ስልኳን ታክሲ ውስጥ እንደረሳች ያያል። ስለዚህ ስልኳን ለመመለስ ከኋላዋ ይከተላታል። ሀያት ግን እንደገና በተሳሳተ መልኩ ትረዳዋለች። ስልክ ቁጥሯን ሊወስድ እንደመጣ አስባ በንዴትም ስልኩን ከእጁ ትወስድና ወደ ቆሻሻ ውስጥ ትጥለዋለች። ከዚህ በኋላ ግን ሙራት እየሳቀ እንደሆነ ታያለች። ይሄኔ የጣለችው ስልክ የራሷ እንደሆነም ትገነዘባለች። ከዚሁ ጥንቅጥ በኋላ ሀያት ወደ አንድ ኩባንያ ትደርሳለች። በሊፍት ውስጥም ሌላ ለስራ መታመለከት ሴት ትገኛለች። ስሟም ሱና ይባላል። ሱና የስራ ማመልከቻዋን ይዛ መጥታለች። በዚህ ሰዓት ሊፍት ውስጥ የሙራት ጸሐፊ ሻግላ ከሌላ ሰራተኛ ጋር ትገባለች። ሻግላም ስለ ሱና ማውራት ትጀምራለች። አባቷ የነጃት ጓደኛ ስለሆነ በውለታ ወደ ኩባንያው ለመግባት እንደመጣችም ትናገራለች። ሱና ይህንን ስትሰማ በጣም ስለተናደደች ሻግላና ጓደኛዋ ከሊፍቱ እንደወረዱ የስራ ማመልከቻዋን ጥላ ከኩባንያው ትወጣለች። ይሄኔ ሀያት የሱናን ማመልከቻ አንስታ ስትመለከት ሱና በዓለም አቀፍ ዩኒቨርሲቲ እንደተማረችና 4 ቋንቋዎችን እንደምትናገር ታውቃለች። ከዚህ በኋላ ሀያት ወደ ኩባንያው ስትገባ ሻግላ እሷ ሱና መስላት የሱናን ማመልከቻ ከጇ ትወስዳለች። ሀያትም ለመናገር እድል ሳታገኝ ወደ ሙራት ቢሮ ትሄዳለች። ከዚህ በኋላ ሀያት በሊፍት ውስጥ ሙራትን እንደገና ታገኘዋለች። ይሄኔ እሱ እየተከታተላት እንደሆነ በማሰብ በንዴት ትናገረዋለች። ሙራት ግን እዚህ ምን ትሰራለች ብሎ ይጠይቃታል። እሷም በኩራት የኩባንያው ረዳት ስራ አስኪያጅ ነኝ ትለዋለች። ሙራትም እኔም እዚህ ኩባንያ ውስጥ ነው የምሰራው ይላታል። በዚህ ጊዜ ሊፍቱ ይቆማል። ይሄኔ ሀያት ለተዘጉ ነገሮች ፍርሃት ስላለባት በጣም ትደነግጣለች። ሙራትም ለማረጋጋት አቅፎ ያጽናናታል። በዚህ ጊዜ ሁለቱ ለመጀመሪያ ጊዜ መዋደድ ስሜታቸውን በአይናቸው ላይ ይታያል። ከዚህ በኋላ ሊፍቱ እንደገና መስራት ሲጀምር ሁለቱ ይለያያሉ። በሌላ በኩል ሀያት ለአስሊና ለኢፔክ የሆነውን ሁሉ ትነግራቸዋለች። ጓደኛ ማቾቹም ለጊዜው ማስመሰሏን መቀጠል እንዳለባት ይመክሯታል። ምክንያቱም ስራውን ካጣች ከእናቷ ጋር ወደ መንደራቸው መመለስ አለባት። በማግስቱ ሀያት ወደ ኩባንያው ትሄዳለች። እዛም ስትደርስ ነጃት እንደ ሱና ተቀብሎ ያናግራታል። ነጃት የሱናን አባት ከልጅነቷ ጀምሮ ስላላገኘው ሀያትን መለየት አልቻለም። ከዚህ በኋላ ሙራት የኩባንያው ስራ አስኪያጅና የሁሉም ነገር ኃላፊ መሆኑን ነጃት ይነግራታል። ሀያት ግን ወደ ሙራት ቢሮ ስትገባ እሱን እንደ ተራ ሰራተኛ ስለቆጠረችው ከዚህ ቢሮ አሁኑን ውጣ ብላ ትናገረዋለች። ሙራት ግን በዝምታ ወንበሩ ላይ ተቀምጦ ራሱን ያስተዋውቃታል። ይሄኔ ሀያት በጣም ትደነግጣለች። ያንን ሁሉ ነገር የተናገረችው ሰው የኩባንያው አለቃ እንደሆነ ስላወቀች አካሄዷንም ወዲያውኑ ትቀይራለች። ሙራት ግን በጣም ረጋ ብሎ ቡናውን ጠረጴዛ ላይ እንድታስቀምጥ ብቻ ይነግራታል። በእርግጥም መንገድ ላይ ስላናደደችው ትንሽ ሊያስተምራት ፈልጓል። ከዚህ በኋላ በኩባንያ ውስጥ የፋሽን ዲዛይነሯ ቱቫል ከሞዴሏ ዲዴም ጋር ትገናኛለች።
ይሄኔ ዲዴም ከሙራት ጋር ያሳለፈችውን ሌሊት በመናገር ትኩራራለች። ቱቫል ግን ዲዴም እንደምትዋሽ ታውቃለች። ወዲያውኑ ሀያት ዲዴምን በመታጠቢያ ቤት ታገኛታለች። ይሄኔ ዲዴም በኩራት ራሷን የኩባንያው ሞዴልና የሙራት ፍቅረኛ እንደሆነች በመግለጽ ትነግራታለች። ሀያት ግን ያለቃ ፍቅረኛ የሚባል ስራ እንደሌለ ተናግራ ትቀልድባታለች። በዚህ መሃል ሀያት የስራዋን ሂደት ትጀምራለች። ነገር ግን በድንገት እውነተኛዋ ሱና ወደ ኩባንያው ትመጣለች። የመጣችው የስራ ማመልከቻዋን ለመውሰድ ነበረ። በዚህ ሰዓት ሙራት ሁለቱንም ሱና ብሎ ሲጣራ ሁለቱም በአንድ ጊዜ አቤት ይሉታል። ይሄኔ ሀያት ይህንን አደጋ ለመሸፋፈን ሱና ጓደኛዋ እንደሆነችና ስሟም እንደሷ ሱና መሆኑን ትናገራለች። ከዚህ በኋላ ሀያት ሱናን ወደ ውጪ ወስዳ ሁሉንም እውነት ትነግራታለች። ሱናም የሀያትን አስቸጋሪ ሁኔታ ተረድታ ለጊዜው እንድትቀጥል ተስማማለች። ከዚህ በኋላ ሀያት የፋይል ክፍሎቹን እያስተካከለች እያለ ሙራት ይመጣል። በዚህ ነገር ሀያት ስለደነገጠች ልትወድቅ ስትል ሙራት በመጨረሻ ይይዛታል። ይህንን ያየችው ዲዴም ውስጧ በቅናት ይቃጠላል። በሌላ በኩል በፎቶ ቀረጻ ወቅት የዲዴም ገመድ ሊበጠስ መሆኑን ሀያት ታያለች። ይህኔ ዲዴምን ለማዳን ስትሮጥ ትደናቀፍና ወደ ውሃው ገንዳ ትወድቃለች። በዚህ ጊዜ የዲዴምም ገመድ ይበጠሳል። በዚህ ነገር ሙራት በመጀመሪያ ይስቃል። ከዛ ግን ሀያትን ለመርዳት ይሮጣል። ዲዴምን ችላ ማለቱ ዲዴምን የበለጠ ቢያናድዳትም በዚህ ነገር ሙራት ለሀያት ስሜት እንዳለው ትገነዘባለች። ከዚህ በኋላ ሙራት ሀያትን ከአስፈላጊ ኢንቨስተሮች ጋር ወደሚያናግርበት የንግድ ራት ይዟት ለመሄድ ይዘጋጃል። ይሄኔ ሀያት በጣም የሚያምር ቀሚስ ለብሳ ትመጣለች። ሙራቱም አይኑን ከሷ ላይ ማንሳት እስኪቸግረው ድረስ በውበቷ ይደነቃል። ሀያት ግን በእራቱ ላይ በተፈጥሮዋ ተግባብታ ኢንቨስተሮቹን ታስደስታለች። ይሄኔ ሙራት ይቺ ሴት ከሌሎቹ ሴቶች በጣም የተለየች መሆኗን ያውቃል። በማግስቱ ሙራት ዶሩክ ከሀያት ጋር እየተጫወተና እየሳቀ ስላየው ይሄ ነገር በጣም ያስቀነዋል። ስለዚህ ዶሩክን ወደ ቢሮ ጠርቶ ከሀያት ጋር ስላለው ግንኙነት ይጠይቀዋል። ዶሩክ ግን ሙራት ሀያትን መጀመሪያውኑ እንደሚወዳት ተረድቷል። በመጨረሻ ሙራት ሀያት ለዶሩክ ስለሚስጥራዊ የንግድ ውል ነግረዋለች ብሎ ይጠረጥራል። ሀያት ግን በቁጣ እሷ ምንም እንዳልነገረችው ተናግራ ከእንግዲህ እዛ እንደማሰራ አሳውቃ ስራዋን ትለቃለች። ከዚህ በኋላ ሙራት ሀያትን የናገረበት መንገድ ይጸጽተዋል። በሌላ በኩል ሁለቱም በቀናት ውስጥ እርስ በርስ በጣም ይነፋፈቃሉ። በመጨረሻ ሙራት ሀያትን እንደሚወዳት ይረዳል። አንድ ቀን ግን በሊፍት ውስጥ ሀያትን ስላገኛት ወደ ስራ ለመመለስ የመጣች መስሎት ይደሰታል። ሀያት ግን ቱቫንን ለማግኘት ብቻ እንደመጣች ትነግረዋለች። በዚህ ጊዜ ሙራት ሚስጥራዊውን የንግዱን ለዶሩክ የነገረችው ዴደም እንደሆነች ያውቃል። ስለዚህ ዴደምን እንደገና እንደማይቀጥራት ነግሯት ለሀያት ይደውላል። ሲገናኙ ሙራት ሀያትን ይቅርታ ይጠይቃታል። ሀያትም ይቅርታውን ተቀብላ ወደ ስራው ትመለሳለች። ከዚህ በኋላ ሙራትና ሀያት ለስራ ስብሰባ በጀልባ ወደ ባህር ይሄዳሉ። ይህን ስብሰባቸው መሰረዙን ሙራት ሲያውቅ ይቆጣል። ሀያት ግን እንዲረጋጋና የባህሩን ውበት እያየ እንዲያጣጥም ትመክረዋለች። ስለዚህ ሁለቱ የአለቃና ሰራተኛ ግንኙነታቸውን ለጊዜው ትተው እንደ ጓደኛ ለመዝናናት ይስማማሉ። በዚህ ሰዓት በጀልባው ላይ ሲጫወቱ ሀያት ወደ ባህሩ ትወድቃለች። ይህኔ መዋኘት እንደማትችል ሙራት ስላወቀ ሳያመነታ ወደ ውሃ ዘሎ ያድናታል። ከዚያም በፍቅር እስካለው ድረስ ደህና ትሆኛለሽ ብሎ ያጽናናታል። ምሽት ላይ የእውነት ጨዋታ ይጫወታሉ። ይሄኔ ሙራት ሀያትን በህይወትሽ የዋሸሽው ትልቅ ውሸት ምንድነው ብሎ ይጠይቃታል። ሀያት ይሄን ስትሰማ ትደነግጣለች። ምክንያቱም አሁን ያለችበት ሁኔታ በሙራት ፊት የምትዋሸው ትልቅ ውሸት ነው። በዚህ ሰዓት ስልክ ስለተደወለላት ጥያቄውን ሳትመልስ ትወጣለች። በሌላ በኩል ዲዴም አዲስ የተንኮል እቅድ ትጀምራለች። ቼንክ የሚባል የፋሽን ሞዴል ወደ ኩባንያው ታመጣለች። ያመጣችበት ዋናው ምክንያት ቼንክ ወደ ሀያት እንዲቀርብና ከሙራት እንዲያርቅላት ለማድረግ ነበረ። በሌላ በኩል ቼንክ ሀያትን እንዳያት ይወዳታል። ሙራት ግን ሁለቱን አንድ ላይ ሲያያቸው በቅናት ይቃጠላል። ከዚህ በኋላ በዲዴም የልደት ድግስ ላይ ቼንክ ሀያትን ወደ ግቢው ይዟት ይወጣል። ይሄኔ ዲዴም ለሙራት ሀያት ከቼንክ ጋር ብቻቸውን እንደሆኑ ትነግረዋለች። ሙራትም በቁጣ ወደዛ ሲሄድ ቼንክ ወደ ሀያት ሲቀርብ ያየዋል። በዚህ ነገር ተናዶ ከቦታው ይሄዳል። እሱ ያላየው ግን ሀያት ቼንክን ድንበሩን ስለጣሰ በጥፊ መምታቷን ነበረ። ከዚህ በኋላ ሀያት ወደ ድግሱ ስትመለስ ሙራት ዲዴምን ይዞ ወደ ላይ ሲወጣ ታየዋለች። በዚህ ነገር በጣም ትሰበራለች። ሙራት ግን ይሄን ነገር ሆን ብሎ ሀያት እሱ እንደማይፈልጋት እንድታስብ ነበር ያደረገው። በማግስቱ ሙራት ሀያትን አግኝቶ ለሆነው ነገር ሁሉ ይቅርታ ጠይቆ ያስረዳታል። እንዲሁም ከዲዴም ጋር ምንም ግንኙነት እንደሌለው ይነግራታል። ሀያትን በዚህ ጊዜ ለሙራት እውነቱን ለመናገር ወስና እሷ ሱና እንዳልሆነችና የሱናን ማንነት እንደወሰደች ለመናገር ትዘጋጃለች። ነገር ግን ይሄ ሁሉ የእውነት አይሆንም። የሀያት ህልም ብቻ ነበረ። በሌላ በኩል ሙራት ከዶሩክና ከከሪም ጋር ሲጓዝ ዶሩክ ቼንክ ሀያትን ለመሸወድ እንደሞከረ ይነግረዋል።
በነገሩ ሙራት ተናዶ ወደ ቼንክ ጋር ሄዶ ስለደበደበው በመካከላቸው ትልቅ ግጭት ይፈጠራል። በዚህ ሰዓት ሀያትና ኢፔክ አስሊ በምትሰራበት ሆስፒታል ውስጥ ስለነበሩ ሙራት ፊቱ ላይ ጉዳት ደርሶበት ወደዛ ይሄዳል። ይሄኔ ሀያትም ቁስሉን ራሷ ታጸዳለታለች። በዚህ ሰዓት ሙራት ይቅርታ ይጠይቃታል። ከዲዴም ጋር ያለው ነገር ሁሉ ሀያትን ለማስቀናት ብቻ እንደነበረ ስለነገራት ሁለቱም እርስ በርስ የፍቅር እይታ ይለዋወጣሉ። ግን አንዳቸውም ፍቅራቸውን በቃል አልገለጹም። ከዚህ ሰዓት ጀምሮ በጣም ይቀራረባሉ። አንድ ቀን ቱቫል ሀያትን የሰራችውን የሙሽራ ቀሚስ እንድትለብስ ታደርጋታለች። በዚህ ጊዜ የሙራት ሀያት አዚሜ ስለመጣች ሀያትን አይታት በጣም ተወዳታለች። ይህኔ ሀያት ቡና ስላፈላችላት ታደንቃታለች። ከዚህ በኋላ አዚሜ እጮኛ አለሽ ብላ ትጠይቃታለች። ሀያትም እንደሌላ ስትነግራት አዚሜ በውስጧ ሀያትን ለሙራት ለማጋባት ትወስናለች። ከዚህም በኋላ ዲዴም ሀያትን ለመጉዳት የኩባንያውን የሊፍት ኤሌክትሪክ ስላቋረጠች ሀያት ውስጥ ተዘግቶባት በፍርሃት እርዳታ ትጠይቃለች። በሌላ በኩል ሙራት ሀያት ስልኳን እንደማታነሳ ሲያውቅ ወደ ኩባንያው ይመለሳል። ይሄኔ ሊፍቱ መበላሸቱን ያውቃል። ስለዚህ ጠባቂዎቹን ጠርቶ በፍጥነት ሊፍቱን ያስከፍታል። በዚህ ሰዓት ሀያት ራሷን ስታ መሬት ላይ ወድቃ ያገኛታል። በፍጥነትም ተሸክሞ ወደ ቤቱ ወስዶ ዶክተር ይጠራላታል። ዶክተሩም ሀያት ደህና እንደሆነች ይነግረዋል። ሀያት ከእንቅልፏ ስትነቃ ሙራትን ፊት ለፊቷ ታገኘዋለች። በማግስቱ ዲዴም ወደ ሙራት ቤት ትመጣለች። ይህኔ ሀያትም በቤቱ ውስጥ እንዳለች ታውቃለች። ስለዚህ ሙራትን ለማስጨነቅ በድንገት ከሱ እንዳረገዘች ትነግረዋለች። ሙራት በጣም ይደነግጣል። እሱ ከዲዴም ጋር ምንም አይነት ነገር እንዳልፈጸመ ስለሚያውቅ አያምናትም። ዲዴም ግን እሱ በሰከረበት ምሽት ነገሩ እንደተፈጠረ በመናገር ትዋሻለች። ሙራት ባያምናትም በውስጡ ጥርጣሬ ይፈጠራል። በዚህ ጊዜ ሀያት የዲዴምን ንግግር አብዛኛውን ትሰማለች። ሙራትም ከሴቶች ጋር ብዙ ግንኙነት ያለው ወንድ መሆኑን በማሰብ በጣም ታዝናለች። ስለዚህ ሀያት ከሙራት መራቅ ትጀምራለች። ሙራትም ዲዴምን ለማግባት ይወስናል። ግን ጋብቻው ለልጁ ሲባል ብቻ እንደሚሆንና ከወለደች በኋላ እንደሚፈታት ይነግራታል። ሀያት በዚህ ነገር በጣም ታዝናለች። ዳሪያ ግን ዲዴም እርጉዝ እንዳልሆነች ስለምታውቅ ዲዴምን ለራሷ ሚስጥራዊ መረጃ እንድትሰጣት ትጠቀምባታለች። ከዚህ በኋላ ሙራት ሀያትን በጣም እንደሚናፍቃት ይረዳል። ሀያትም ከጓደኞቿ ጋር በመሆን ሙራትን ለማስቀናት አዲስ እቅድ አውጥታ አዲስ ፍቅረኛ እንዳገኘች ታስመስላለች። ይሄ ሰው በሙራት ኩባንያ አዲስ የገበያ ኃላፊ ሆኖ የተቀጠረው ኢብራሂም ነበረ። በሌላ በኩል ሙራት ሀያት ከኢብራሂም ጋር በጣም ተቀራርባ ስታወራ ሳይ በቅናት ስለተቃጠለ አንድ ቀን ሀያትን ወደ ጥግ ወስዶ ኢብራሂም ለሷ የሚሆን ሰው እንዳልሆነ ይነግራታል። ሀያትም ለህይወቴ የምወስነው እኔ ነኝ ብላ ትጮህበታለች። ሙራት ግን በውስጡ ይደሰታል። ሀያት አሁንም እንደምትወደው ለማረጋገጥ ያደረገው እቅድ ነበረ። ከዚህ በኋላ በሀያት የልደት ቀን ሙራት የሚያምር የባህር ዳርቻ ላይ ፕሮግራም አዘጋጅቶላት ስጦታ ሰጥቷት ፍቅሩን ይነግራታል። ሀያትም በውስጥ እውነቱን ለመናገር ትታገላለች። እኔ ሱን አይደለሁም፣ የአንተ አባት ጓደኛ ልጅ ሳልሆን የድሃ ቤተሰብ ልጅ ነኝ። ስራ ለማግኘት ብዬ የሱናን ማንነቱ ስጄ ነበር ማለት ትፈልጋለች። ነገር ግን ይሄም እንደገና በሐሳቧ ብቻ የተፈጠረ ነበረ። እውነቱ ሙራት ለሀያት ያለውን ፍቅር ይገልጽላታል። ሀያትም እሷም እንደምትወደው ትነግረዋለች። በዚህ መሃል ዳሪያና ዲዴም ይጣላሉ። ዲዴምም ዳሪያን ለመያዝ የተቀዳ ድምፅ እንዳላት ትነግራታለች። ድምፁም ዳሪያ ከአንድ የኩባንያ ደንበኛ ጋር ሆና ሙራት በአንድ ውል ላይ ኪሳራውን ብቻ እንዲሸከም የተደረገ እቅድ ነበረ። ውሉ ግን በሙራት ላይ እንደታሰበው አይሆንም። ስራው ተሳክቶ ትልቅ ትርፍ ያስገኛል። ዲዴም ሙራት ሀያትን እንደሚወዳት ስታውቅ ኢብራሂምን ለማሳሳት ትሞክራለች። ሙራት ሴቶች ላይ የተጫወተባቸው እንደሆነም ለኢብራሂም ትነግረዋለች። ስለዚህ ኢብራሂም ሙራት ሀያትን እያታለላት ነው ብሎ ያምናል። ስለዚህ ሙራትን ያስጠነቅቀዋል። ከዚህ በኋላ ኢብራሂም ለሀያት እንደሚወዳት ይነግራታል። በዚህ ሰዓት ሙራት ስለመጣ ሁለቱ ይጣላሉ። ኢብራሂምም ሙራት ዲዴምን እንዳፈቀረ ለሀያት ይነግራታል። ይሄኔ ሀያት ሙራትን ማዳመጥ አትፈልግም። ሙራት ግን ወደ ኩባንያው ይዟት ሄዶ እውነቱን እንድትሰማ ይጠይቃታል። ዲዴምንም ፊት ለፊት ጠርቶ የሆነውን ሁሉ እንድትናገር ያስገድዳታል። ዲዴም በመጨረሻ ሙራት እንዳልካዳት ትነግራታለች። ይሄኔ ሀያት ይቅርታ ትጠይቀዋለች። ሙራትም እሷም ለመጠርጠር መብት እንደነበራት ይነግራታል። ከዚህ በኋላ ግን ሀያት የምትደብቀው ትልቁ ሚስጥሯ ይታወቃል። ከሪም በድንገት የሀያትን መታወቂያ ያገኛል። እውነቱን ከኢፔክ ጠይቆ ሁለቱ ወደ አዚሜ ሄደው ሀያት በሙራት ፊት የሱናን ማንነት እንደወሰደች ይነግሯታል። ይሄኔ አዚሜ በጣም ትደነግጣለች። ግን ሀያትና ሙራት እንደሚዋደዱ ስለምታውቅ እውነቱን ለምራት ወዲያውኑ እንዲነገረው ትወስናለች። በዚህ መሃል ሙራት ለሀያት የሰራላትን የሙሽራ ቀሚስ ያሳያታል። ይሄ ደግሞ የሀያትን የጥፋተኝነት ስሜት የበለጠ ያባብሰዋል። ከዚህ በኋላ አስሊ በድንገት ዲዴም የእርግዝና ሪፖርቷን እንዳሳሳተች ታውቃለች። ዲዴምን በፍርሃት እውነቱ እንዳይወጣ እንድታደርግ ዳሪያን ትጠይቃታለች።
ዳሪያም ዲዴም የጽንስ መጨናገፍ እንደተፈጠረባት እንድታስመስል ትመክራታለች። ከዚህ በኋላ ነጃት ለሙራት ዲዴም ወድቃ ሆስፒታል እንደገባችና ልጇን እንዳጣች ይነግረዋል። ሙራትም በጣም ይደነግጣል። ነገር ግን አዚሜ የሙራት እናት የነበረውን ቀለበት ለሙራት ሰጥታ ሀያትን እንዲያገባት ትመክረዋለች። ይሄኔ ሙራት ሀያትን ወደ አንድ ቲያትር ቤት ወስዶ እናቱ በዚህ ቲያትር ቤት ውስጥ ተውን እንደነበረ ይነግራታል። ከዚያም ቀለበቱን አውጥቶ ሀያትን ለጋብቻ ይጠይቃታል። ሀያት እውነቱን ሳትነግረው እሱን ለማግባት ትስማማለች። በዚህ ጊዜ ሱና አባት የሆነው ከማል ጋዜጣ ይዞ ወደ ነጃት መጥቶ በጋዜጣው ላይ ሀያት ሱናን መስላ ከሙራት ጋር መታየቷን ተናግሮ ከማል ለነጃት እውነቱን ይዘረግፋል። ጋዜጣው ላይ ያለችው ሴት ልጁ ሱና እንዳልሆነችም ይነግረዋል። ከዚህ በኋላ ዚሜ ሀያትን ብቻዋን አግኝታ የደበቀችውን ነገር እንደምታውቅ ነግራ አሁን ለሙራት እውነቱን ንገሪው ትላታለች። በዚህ ሰዓት ቱቫል ወደ ሙራት ቢሮ ገብታ በድንጋጤ ዲዴም ካንተ አላረገዘችም ትለዋለች። ሙራትም እሱ ራሱ ከመጀመሪያው ጀምሮ እንደጠረጠረ ነግሯት ወደ ዲዴም በቁጣ ሄዶ ከስራ ያባርራታል። በሌላ በኩል ዳሪያ ወደ ሙራት ሄዳ ሀያት ማን እንደሆነች ሁሉንም ነገር ትነግረዋለች። ሙራትም በሰማው ነገር በጣም ይደነግጣል። ሀያት ግን እውነቱን ለመናገር ከሱ ፊት ቆማ ይቅርታ ትጠይቀዋለች። ሙራት ግን ምንም አይናገርም። ወደ ሂሳብ ክፍል ወስዷት ከኩባንያው እንድትሰናበት ያደርጋል። ሀያት ከሱ ኋላ እየተከተለች ለማነጋገር ብትሞክርም ሙራት ግን ችላ ይላታል። ሀያትም መሬት ላይ ወድቃ በሐዘን ታለቅሳለች። በሌላ በኩል የሀያት ሀያት ከመንደራቸው መጥቶ ካገኛት በኋላ እውነቱን ስለደበቀችው ይወቅሳታል። ሀያትም ሙራትን የእውነት እንደወደደችውና እሱን እንዳታጣ ፈርታ እውነቱን ለመናገር እንደዘገየች ትነግረዋለች። በሌላ በኩል ሙራት ቤቱ ብቻውን ሆኖ በቁጣ እቃዎቹን ይሰባብራል። በማግስቱ በኩባንያው የሀያትን የሙሽራ ቀሚስ አይቶ በንዴት ይቀደዋል። ሀያትም ለመጨረሻ ጊዜ ሙራትን ለማነጋገር ትመጣለች። ይቅርታም ትጠይቀዋለች። ሙራት ግን መስማት አይፈልግም። ስለዚህ ሀያት ከአያቷና ከእናቷ ጋር ወደ መንደራቸው ለመመለስ ትወስናለች። በሌላ በኩል ሙራት በመጨረሻ የሀያት እውነተኛ ፍቅር ስለገባው ሀያትን መፈለግ ይጀምራል። ይሄኔ በመንገድ ላይ የሀያትን መኪና ያገኝና መኪናውን አስቁሞ ከአያቷ ጋር ይነጋገራል። ሀያትን ወዳታለሁ፣ እሷን ሳላገባ መኖር አልችልም ይለዋል። አያቷን በመጨረሻ ይስማማል። ስለዚህ ሙራት በይፋ ለጋብቻ መጥቶ እንዲጠይቃት ይነግረዋል። ሀያትን በደስታ ትሞላለች። ከዚህ በኋላ የሰርጋቸው ቀን ስለደረሰ ሙራት ሀያትን ወደ ቤተሰቡ ይዟት ይሄዳል። ከዳሪያ በስተቀር ሁሉም በደስታ ይቀበሏቸዋል። ዳሪያ ሀያታውንም ዋሽታ ወደ ቤተሰባቸው የገባች ሴት ናት ብላ ትወቅሳታለች። ሙራት ግን ለሀያት ፊት ለፊቷ ይከላከልላታል። ሀያት ከኔ ጋር ትኖራለች፣ የእሷ መኖር የሚያስጨንቀው ሰው ካለ ከዚህ ቤት መውጣት ይችላል ስላለ ዳሪያ በዚህ በጣም ተናዳ ሰርጉን ለማበላሸት አዲስ እቅድ ታወጣለች። ከዚህ በኋላ አንድ የቆየ ደብዳቤ ወስዳ በፖስታ ውስጥ አስገብታ ደብዳቤውንም ለሙራት እንዲደርስ ታደርጋለች። ሙራት ደብዳቤውን ሲከፍት በእጅ የተጻፈ የእናቱን ደብዳቤ ያገኛል። እናቱ ልጇን ትታ ህልሟን ለመከተል እንደሄደች በደብዳቤው ተጽፎ ነበረ። ሙራት በጣም ይደነግጣል። ከአዚሜ ጋርም ተጣልቶ እናቴ እንደሞተች ነበር የነገራችሁኝ፣ እንዴት እውነቱን ለዓመታት ትደብቁኛላችሁ ብሎ ይጠይቃታል። አዚሜ እናቱ ራሷ ትታቸው እንደሄደችና ሙራትን ከስቃይ ለመጠበቅ እውነቱን እንደደበቁት ትነግረዋለች። ሙራት ግን ይሄ ሁሉ ሀያት ከዋሸችው ውሸት ጋር አያይዞ ከእንግዲህ ማንንም ማመን አልችልም ብሎ ከቤቱ ይወጣል። በዚህ ጊዜ ሀያት የሙሽራ ቀሚሷን ለብሳ ሙራት መጥቶ እንዲወስዳት ትጠብቃለች። ሰዓቱ ቢሄድም ሙራት ግን አይመጣም። ሀያት በዚህ ቅስፈት ሙራት ሐሳቡን እንደቀየረና እንደማያገባት ታስባለች። እዚህ ጋር ክፍል 1 ያልቃል። ክፍል 2 እንዲቀጥል መጀመሪያ ላይክ ከዛም ደግሞ ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።